so they share it. And given the context, and given the circumstances, and for him, given the complicated factors, perhaps that is a draw. The conversation goes on, the debate goes on, the row goes on, the story goes on. ጠንቃቃው አርቴታ ከኤምሬትስ ዳግም ላላማው ተጠነቀቀ። በውድድር ዓመቱ አርሰናል እጅግ ደካማውን አቋም ከኤምሬትስ አሳየ። መድፈኛው የሲቲና ቪላን ነጥብ መጣል ታዝቦ ከኖርዝ ለንደን ፎሬቨር ሊቨርፑልን ቢያስተናግድም ከዋና ባላንጣው ሲቲ 8 ነጥብ ለመራቅ የሚችልበት እድሉን አመከነ። አርሰናል አድቫንቴጁን ለመጠቀም በወትሮ ጫና ፍላጎትና አማራጭ ኳሊቲዎቹ መታየትም ተሳነው። ጠንቃቃው ማይክ አርቴታም ሊቨርፑል ከተባለ ሃንጎቨሩ ያውን በቀዮቹ ደካማ የውድድር ዓመት ወቅት በጨዋታ ብልጫ መንቀሳቀስ ቢሳነው እንኳን ወትሮ የሚታወቅበት የቆመ ኳስ ጀግንነቱን ማሳየትም ሳይችል ቀረ። በባከነ ደቂቃ ማርቲኔሊ የተጎዳው ብራድሊ ላይ ከፈጸመው አክሽን ጋር በተያያዘ የሊቨርፑልና አርሰናል ተጫዋቾች አምባጓሮ በኋላ መድፈኛው ከማዱኬ የተሻማችውን የቆመ ኳስ ኮርና በነዛ ሽርፍራፊ ሰከንዶች በማጋልሽ ሊጠቀም ከጫፍ ደርሶም ተመለሰ። አጋጣሚው የቆመ ኳስ ስፔሻሊስቱ አሰልጣኝ ኒኮላስ ጆቨርና ማይክ አርቴታን በቴክኒክ ኤሪያው አንከባለለ። ሊቨርፑል በሳሊባሪያ የኮሚኒኬሽን ክፍተት ከተገኘው የጎል አጋጣሚ ድል ውጪ አንድም ኦን ታርጌት ሳይሞክር 90 ደቂቃውን ፈጸመ። ይህ በሊቨርፑል ታሪክ ከዓመታት በኋላ የታየው ክፍተት ነው። የመድፉ ጠንካራ የመከላከል አቅም ማሳያው። አጥቂው ቪክቶር ዮከሬስም በፈዛዛው ጨዋታ 7 ጊዜ ኳስ ነክቶ ተቀይሮ ወጣ። የሊቨርፑሉ ግብ ጠባቂ አሊሰን ከዮከሬስ የተሻለ የኳስ ንክኪን ፈጸመ። ዘንድሮ እንደ ልቡ የገጠሙት ሁሉ የሚጎበኙት መደናበር መገለጫው የሆነው የቀዮቹ ደካማ የተከላካይ መስመርም ከኤምሬትስ በክሊንሺት ተመለሰ። ዘኮብስ ከአንፊልድ እስከ ኤምሬትስ በመጥፎ የውድድር ዓመታቸው ከሊጉ መሪ አርሰናል ሆም ኤንድ አዌይ 4 ነጥብ ነጠቁ። አርሰናል በአንጻሩ ከሊቨርፑል ማግኘት ከሚገባው 6 ነጥብ አንዱን ብቻ ወስዶ 5ቱን ጣለ። በሁለቱም ክለቦች በኩል የተደራጀ የማጥቃት እንቅስቃሴ እንደ ቡድን በግል የተጫዋቾች ኳሊቲም ያልነበረው በአማረ የጨዋታ ፍሰትና ቀልብ ገዢ የጎል ሙከራዎችም ያልታጀበው በአጋጣሚ ጎል ለማግኘት ከተደረገ ጥረት ውጪ ፈዛዛው ጨዋታ ያለ ግብ 0-0 ተጠናቀቀ። ውጤቱን ተከትሎም ግራም ነፈሰ ቀኝ አርሰናል 22 ዓመት ከተናፈቀው የፕሪሚየር ሊግ ዋንጫ ተስፋው ጋር በተያያዘ ሁሉን ጨዋታ በማሸነፍ ምኞት በጉጉት ከራደው ደጋፊው ጫና ጋር መድፈኛው እድሉን ቢያመክንም ዛሬም የሊጉ አውራ እንደሆነ አለ። በታላቋ ብሪታንያ ከአርሰናል የተሻለ ቡድን ተፈልጎም አይገኝም። በሊጉ ጥቂት ጎል የተቆጠረበት ከሲቲ ቀጥሎ ከፍተኛውን ጎል ያስቆጠረ ለውድድር ዓመቱ ታላቅ የዋንጫ ዓላማው ለሻምፒዮንነት በሚደረግ የውጤት ጉዞ የተቃኘ ከ21 ሳምንታትም 15 አሸንፎ 2 ጊዜ ብቻ ተሸንፎ 4 ጊዜ ማቻ በመውጣት 40 ጎል አስቆጥሮ 14 ተቆጥሮበት 49 ነጥቦችና 26 ንጹህ ጎሎችን ሰብስቦ ከተቀናቃኞቹ ሲቲና ቪላ በ6 ነጥብ ምርቆ መድፉ ከሁሉም በተሻለ የወጥነት ቅርጽ የተሻለ የድል ሜንታሊቲና አማራጭ ቡድን ጥልቀት ከሲቲና ቪላ በ8 ነጥብ ልዩነት ለመቀመጥ የሚያስችለውን እድልም አምክኖ የ6 ነጥብ ጋፑን እንዳስጠበቀ ከእውነተኛ የሻምፒዮንነት ጉዞ የውጤት ዓላማን ያነገበ የቡድን ቅኝቱ ጋር ያለፉት ዓመታት ዋንጫ እየነኩ እየመሩም የመልቀቅ በጉጉት የራዱ ደጋፊዎቹ ስጋት ውስጥ ሱፐር ማይክ አርቴታ ከጥንቃቄ የጨዋታ አቀራረቡ ጋር በሊግ ዋናት ቀጥሏል። ከሊቨርፑል ያቻ ውጤት በኋላ ሁሉንም ጨዋታዎች ልናሸንፍ አንችልም በማለት በቡድኑ አጠቃላይ የማይሰበር የወጥነት የውጤት ጉዞ ደስተኛ መሆኑን የተናገረው ማይክ አርቴታ ከአንዳንድ የጨዋታ አቀራረቡ ጋር በተያያዘ ለሚቃወሙት ደጋፊዎቹም ለሚከተሉት ሲቲና ቪላም ካች ሚ ኢፍ ዩ ካን ከቻሉ ይድረሱብን የሚል ይመስላል። And it was the last chance of a game that ends in goalless stalemate, which is not to suggest that it wasn't fascinating. It was. So Arsenal failing to go 8 points clear. Manchester City and Villa presumably relieved that their failure to win yesterday has not been fully punished. Rebecca.
goalless. አድማጮች አርሰናል ዛሬም አንዳንድ ጊዜ ሻምፒዮንነት ቀለም ያላቸው ቡድኖች በኮከቦቻቸው ተጽዕኖ ጨዋታን ገድለው ይወጣሉ። አንዳንድ ጊዜም ሁሉን ጨዋታም በላቀ ጨዋታ ብልጫ እያሸነፉ ላይወጡም ይችላሉ። አንዳንድ ጊዜ የሻምፒዮንነት ቅርጽን የያዙ ቡድኖች ጨዋታን በልጠው ያሸንፋሉ፣ ተበልጠውም ያሸንፋሉ። 90 ደቂቃ እንደፈዘዙም ነጥብ ይጋራሉ። ጎሎች በቀላሉ አይቆጠርባቸውም። የድንቅ ዲፌንስ ባለቤት ናቸው። አንዳንድ ጊዜ የሻምፒዮንነት መልክ ያላቸው ቡድኖች የተጫዋቾች አቋም መውረድ፣ የአሰልጣኞቻቸው የጨዋታ ስትራቴጂ አቀራረብ ወይ ጉዳት በወጥነት ከተቃኘ የድል አሸናፊነት ነጥቦችን የመሰብሰብ ጉዟቸውም አይፋለሱም። አንዳንድ ጊዜ የሻምፒዮንነት መልኩ ያላቸው ቡድኖች ራሳቸውን ፈዘው በዋሉበት ጨዋታ ነጥብ ተጋርተው ሊወጡ ይችላሉ። ጥሩም ሳይሆኑ ጨዋታዎችን አይሸነፉም። እያንዳንዷ የጨዋታ ነጥቦች ለዋንጫ በሚፋለሙ ቡድኖች ዋጋቸውን ብዙ ነው። ሻምፒዮን ቡድኖች በዘመናዊ እግር ኳስ ያውን በማይገመተው ፕሪሚየር ሊግ ሁሉን ጨዋታ ሁሉን ተጋጣሚ በትነው በልጠው ሊያሸንፉም አይችሉም። ይህ ዘንድሮ ተወደደም ተጠላም አርሰናልን ብቻ የሚመስለው የዋንጫ አሸናፊ ቡድኖች መልክ ነው። ከዚህ በፊት ገናናውን ሊግ ባሸነፉ አማራጭ ጥልቀት ባላቸው እንደ ዩናይትድ ሲቲ፣ ሊቨርፑል፣ ቼልሲ ባሉ በሊጉ በክብር በደመቁ ሻምፒዮን ቡድኖች የታየውም ቅኝት ነው። ይህ የማይክ አርቴታ አርሰናልም ዘንድሮ በተለዋዋጭ ባህሪው ጥሩ ሲጫወትም አንጸባርቆ ጥሩ ሳይጫወትም ድል ነስቶ ፈዞ በዋለበትም ነጥብ ተጋርቶ በጠንካራው ዲፌንሱ በቆመ ኳስ ኳሊቲው አልፎ አልፎም በኮከቦቹ ተጽዕኖ 22 ዓመታት የራቀውን የሊጉን ዋንጫ ሊመልስ በላቀ ወጥነት እየተጋ የሚገኘው ካለፉት ዓመታት የውጤት ጸጸቱ የተማረው በመድፉ የተነቃቃ ዲኤንኤ የደረጀው ለእያንዳንዷ ነጥቦች ዋጋ የሚሰጠው የጠንቃቃው ሱፐር ማይክ አርቴታ ጦር የውጤት ቀመር ነው። ከሊጉ የዋንጫ ክብር ጋር ለመቃኘት በሌሎች የመድፉ እንደ ሲቲ፣ ቪላ ባሉ ተቀናቃኞች በፍጹም እስካሁን ያልታየው እውነተኛው የሻምፒዮን ክለቦች መልክ ነው። አርሰናልን ብቻ የሚመስለው። This is the Emirates Stadium, North London, the beautiful home of Arsenal Football Club. We welcome you here. We invite you to embrace this pivotal weekend in the race to be the champions of the Premier League. ዳኛው አንቶኒ ቴለር ናቸው። ኤምሬትስ የመድፉ ዲኤንኤን ምስጋና ለአርቴታ መልሷል። የኖርዝ ለንደን ፎሬቨር ወዳጆች በመጨረሻ 22 ዓመታት የተናፈቀው ጥበቃን ሊሽሩ አንዳንዴ በላቀ ከፍታም አንዳንዴ በተስፋ አንዳንዴ ከሊጉ መሪ ቡድናቸው ጋር በጉጉት ርደው አጃቢ ሆነው ከከረሙበት መጥፎ ታሪካቸው ለመላቀቅ የገኒንግ ፎር ግሬትነስ ወዳጆች ሁሉ የምርጡን ዓመት ፍጻሜ መዳረሻን በናፍቆት ይጠባበቃሉ። አርሰናል ከሊቨርፑል፣ ኤምሬትስ በኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ጨዋታውን ጀመረ። ማይክ አርቴታ በቋሚ ያሰላለፉ ራያን በጎሉ መሃል እንደ ሁል ጊዜውም አቆሟል። ቲምበር፣ ቢጋቢ፣ ሳሊባና ሄንካፔ በባክፎር አሉ። የመድፉ መሃል ሜዳ በጀነራል ራይስ ይመራል። ዙቢሜንዲ አጣማሪው ነው። ሱፐር ኦዳ ለማጥቃት ፈጠራው ዳንኪራ አለ። በአርቴታ 4-3-3 ቡካዮ ሳካ፣ ዮከሬስና ትሮሳድ ከፊት ይገኛሉ። ካምናው የሻምፒዮንነት ጫጉላ ማግስት ዘንድሮ ከጠበቁት በላይ ፈተና የገጠማቸው ሊቨርፑሎች በቋሚ ያሰላለፋቸው ብራዚል አሊሰንን ግብ ጠባቂ አድርገው በባክፎር ብራድሊን ከቫንዳይክ ኩናቴና ኬርኬዝ ጋር አጣምረዋል። ስሎት በ4-2-3-1 ቅኝት ማካሊስተርና ክራቨንበርችን በመሃል ሜዳው አሰልፈው ከፊታቸው ፍሪምፖንግ ሳቦዝላይና ፍሎሪያን ቨትስን ተጠቅመዋል። ኮዲ ጋብኮ ጉዳት ያጠቃው የሊቨርፑል የማጥቃት መስመር አውራ ነው። በ20ኛው ሳምንት ከፉልሃም በክራቫን ኮቴጅ በእነዛ የባከኑ ደቂቃዎች ደንሰው ሳይቀመጡ የተነጠቁት ውድ 3 ነጥቦች ቁጭት ያለቀቃቸው የሚመስሉት አርነ ስሎት ከኤምሬትስም ከሱፐር ማይክ አርቴታ በነበራቸው የታክቲክ ጦርነት ተጠባቂውን ጨዋታ ፈዘዙ። በመሃል ሜዳ የጨዋታ ምልልስ የታጀበው እንቅስቃሴም በነጻነት ማጥቃትን በዘነጉት ሁለቱ ቡድኖች የጥንቃቄ እንቅስቃሴ አሰልቺ እንደሆነ 90 ደቂቃ ዘለቀ። ሊቨርፑል አንድ ሞንታርጌት የጎል ሙከራ ሳያደርግ ጨዋታውን ፈጸመ። አርሰናል በበኩሉ 52 በመቶ የኳስ ቁጥጥር የበላይነት ቢወሰድበትም 4 ኦን ታርጌት የጎል ሙከራዎችን አደረገ።
አሰልጣኝ አርነ ስሎት 90ኛው ደቂቃ ላይ የተጎዳው ብራድሊን በጎሜዝ ብቻ በመቀየር ጨዋታውን ፈጸሙ። አርቴታ በበኩሉ ሄንካፔ ጉዳት ሲያጋጥመው በስኬሊ፣ ትሮሳድን በማርቲኔሊ፣ እንደ ቆመ የወጣው ዮኬሬስን በጋብርኤል ጂሰስ፣ ቡካዮ ሳካን በማዱኬ፣ ኦዴጋርድን በኤዜ ቀይሮ አንዳች የቅያሪ ተጫዋቾች ተጽዕኖን በጨዋታው ሳያሳይ ፈጸመ። መድፈኛውም ከሲቲና ቪላ በ8 ነጥብ ልዩነት ለመቀመጥ የሚያስችለውን እድል አምክኖ የ6 ነጥብ ጋፑን እንዳስጠበቀ ከእውነተኛ የሻምፒዮንነት ጉዞ የውጤት ዓላማን ያነገበ የቡድን ቅኝቱ ጋር ያለፉት ዓመታት ዋንጫ እየነኩ እየመሩም የመልቀቅ በጉጉት የራዱ ደጋፊዎቹ ስጋት ውስጥ ሱፐር ማይክ አርቴታ ከጥንቃቄ የጨዋታ አቀራረቡ ጋር በሊግ ዋናት ቀጥሏል። And so they share it. And given the context, and given the circumstances, and for him, given the complicated factors, perhaps that is a draw over which they will be glad to shake hands. Mutual satisfaction, if not quite complete. The conversation goes on, the debate goes on, the row goes on, the story goes on. በጨዋታው ውጤት አልጸጸትም። ሁሌም ጨዋታዎችን ልናሸንፍ አንችልም። በትክክለኛው መስመር ላይ እንገኛለን። ሰፊ የቡድን ጥንካሬያችንን እናውቃለን። ሁሌም እንደምናገረው ዘንድሮ ካለፉት ዓመታት ልምዳችን ብዙ የተማርነን። የምንጫወትበት ዓላማን እናውቃለን። እደግመዋለሁ። ሁሌም ጨዋታዎችን ልናሸንፍ አንችልም። ከኤምሬትስ ሊቨርፑል አንድ ኦን ታርጌት ሙከራ ሳያደርግ ጨዋታውን መፈጸሙን እንዳትረሱ። ተጋድሏችን ከነገሮች ጋር በህብረት የምንጓዝበት ቅኝት የጥንካሬያችን ምልክት ነው። በወጥነት በድል የተቃኘ ከሽንፈቶችም የራቀ ጉዟችን ይቀጥላል። ያለንበት ደረጃን እናውቃለን። በሲዝኑ በወጥነት እያሳየነው ለሚገኘው የማይሰበር ጉዞ አድናቆትም አለኝ። በቀጣይም ከፈተናዎቻችን ጋር ከሚገባን የሻምፒዮንነት ክብር ለመድረስ የማይዛነፈው ጥረታችን ይቀጥላል ሲል ሱፐር ማይክ አርቴታ በአጠቃላይ የቡድኑ ፐርፎርማንስ ደስተኛ መሆኑን ተናግሯል። የሊቨርፑል አርነ ስሎት በበኩላቸው የተጫወትነው ከሊጉ ጠንካራ ቡድን ነው። በደርሶ መልስ 4 ነጥብ ወስደናል። ይህ እንደ ስኬት ሊታይ ይችላል። ባቻው ውጤት በነበረን አጠቃላይ ፐርፎርማንስ ደስተኛ ነኝ። ወሳኝ የማጥቃት መስመር ተጫዋቾቻችን በጉዳት ማጣታችን ለጨዋታው ውጤት ራሱን የቻለ ተጽዕኖ ፈጥሯል። በኳስ ቁጥጥሩ ተሽለን ተንቀሳቅሰናል። ከሻምፒዮንነት ክብራችን ማግስት ደጋፊዎቻችን በሚጠብቁ ልክ ለመገኘት የበለጠ መትጋት፣ የበለጠ መሻሻሎችን በሁሉም የሜዳው ዲፓርትመንት ማሳየት ግን አለብን ሲሉ ከ430 ሚሊዮን ፓውንድ ፈሰሱ ጋር ዘንድሮ ችግር የገጠማቸው የሊቨርፑል የደቹ አለቃ ተናግረዋል። አድማጮች፣ አርሰናል ዛሬም አንዳንድ ጊዜ የሻምፒዮንነት ቀለም ያላቸው ቡድኖች በኮከቦቻቸው ተጽዕኖ ጨዋታን ገድለው ይወጣሉ። አንዳንድ ጊዜም ሁሉን ጨዋታም በላቀ የጨዋታ ብልጫ እያሸነፉ ላይወጡም ይችላሉ። አንዳንድ ጊዜ የሻምፒዮንነት ቅርጽን የያዙ ቡድኖች ጨዋታን በልጠው ያሸንፋሉ፣ ተበልጠውም ያሸንፋሉ። 90 ደቂቃ እንደፈዘዙም ነጥብ ይጋራሉ። ጎሎች በቀላሉ አይቆጠርባቸውም። የድንቅ ዲፌንስ ባለቤት ናቸው። አንዳንድ ጊዜ የሻምፒዮንነት መልክ ያላቸው ቡድኖች የተጫዋቾች አቋም መውረድ፣ የአሰልጣኞቻቸው የጨዋታ ስትራቴጂ አቀራረብ ወይ ጉዳት በወጥነት ከተቃኘ የድል አሸናፊነት ነጥቦችን የመሰብሰብ ጉዟቸውም አይፋለሱም። አንዳንድ ጊዜ የሻምፒዮንነት መልኩ ያላቸው ቡድኖች ራሳቸውን ፈዘው በዋሉበት ጨዋታ ነጥብ ተጋርተው ሊወጡ ይችላሉ። ጥሩም ሳይሆኑ ጨዋታዎችን አይሸነፉም። እያንዳንዷ የጨዋታ ነጥቦች ለዋንጫ በሚፋለሙ ቡድኖች ዋጋቸውን ብዙ ነው። ሻምፒዮን ቡድኖች በዘመናዊ እግር ኳስ ያውን በማይገመተው ፕሪሚየር ሊግ ሁሉን ጨዋታ ሁሉን ተጋጣሚ በትነው በልጠው ሊያሸንፉም አይችሉም። ይህ ዘንድሮ ተወደደም ተጠላም አርሰናልን ብቻ የሚመስለው የዋንጫ አሸናፊ ቡድኖች መልክ ነው። ከዚህ በፊት ገናናውን ሊግ ባሸነፉ አማራጭ ጥልቀት ባላቸው እንደ ዩናይትድ፣ ሲቲ፣ ሊቨርፑል፣ ቼልሲ ባሉ በሊጉ በክብር በደመቁ ሻምፒዮን ቡድኖች የታየውም ቅኝት ነው። ይህ የማይክ አርቴታ አርሰናልም ዘንድሮ በተለዋዋጭ ባህሪው ጥሩ ሲጫወትም አንጸባርቆ ጥሩ ሳይጫወትም ድል ነስቶ ፈዞ በዋለበትም ነጥብ ተጋርቶ በጠንካራው ዲፌንሱ በቆመ ኳስ ኳሊቲው አልፎ አልፎም በኮከቦቹ ተጽዕኖ 22 ዓመታት የራቀውን የሊጉን ዋንጫ ሊመልስ በላቀ ወጥነት እየተጋ የሚገኘው ካለፉት ዓመታት የውጤት ጸጸቱ የተማረው
በመድፉ የተነቃቃ ዲኤንኤ የደረጀው ለእያንዳንዷ ነጥቦች ዋጋ የሚሰጠው የጠንቃቃው ሱፐር ማይክ አርቴታ ጦር የውጤት ቀመር ነው። ከሊጉ የዋንጫ ክብር ጋር ለመቃኘት በሌሎች የመድፉ እንደ ሲቲ ቪላ ባሉ ተቀናቃኞች በፍጹም እስካሁን ያልታየው እውነተኛው የሻምፒዮን ክለቦች መልክ ነው። አርሰናልን ብቻ የሚመስለው። This is the Emirates Stadium, North London, the beautiful home of Arsenal Football Club. We welcome you here. We invite you to embrace this pivotal weekend in the race to be the champions of the Premier League.